ዘሩ ቀለጠ። የዛሬ ቪዲዮ ጉድ ነው ቤተሰብ። የዛሬ ቪዲዮን አይታችሁ ምን አያችሁ? ምን ተረዳችሁ? እስኪ እውነት ለመናገር እኔ በጣም ገርሞኛል። ምክንያቱ አብርሽ በጣም ደንግጧል። እንግዲህ ሩታ ጠርታ ነው የው ልጁን ለማየት ጠርታ ነው እየመጣ ሲመጣ እንግዲህ ሌላ ነገር ነው እየተጠበቀ ማለት ነው። እና ይቅርታ መጠየቅ እውነት ለመናገር ትልቅነት ነው፣ ከልባችሁ ነው ብዬ ነው የማስበው። ይኸው እግዚአብሔር ስትጠራ ነበረች ሜሪ ማለት ነው። እግዚአብሔርን መቼም የሰው ልጅ እግዚአብሔርን በቀልድ አይጠራም። ገባቸው አይደለ? ከልባቸው እንደሆነ እኔ የተረዳው ማለት ነው። እና እግዚአብሔር ቀልድ አይደለም። እውነቴ ነው የምላችሁ። ምላ ነው ሜሪ ይቅርታ የጠየቀች። አብርሽ ግን የእነሱን ይቅርታ አልተቀበልም፣ አላመንም። ምክንያቱ ያው መጨረሻ ላይ ያው ይቅርታቸውን ተቀብያለሁ ብለዋል። በእርግጥ አላመናቸውም። ምን አስቦ ነው? የሆን ነገር አስቦልኝ ነው ብሎ ነው የሚያስበው። አሁንም ገባችሁ? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ? የኔ ያለው እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ቪዲዮዬን ከወደዳችሁ የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ለመናገር የዛሬ ጉድ ያስብላል። እኔ የገረመኝ ይህ ሜሪ ነገር አስገርሞኛል። እንዴ ባል ውሃ ቀድታ ፊት ለፊት ታመጣለሽ እንዴ? እግርን ታጥባ አረን ያልታጠብ እግሬ ቆሻ ከዛ ውሃ በብርጭቆ ቀድታ አመጣች። አልፈልግም ማለት ለምን አብርሽ እኮ ከዛ በፊት እኮ የተፈጠረ ነገር ስላለ ውሃ ሙራሱ መጠጣት አይፈልጉም ቤት ውስጥ ወይ ፈጣሪ ሆይ እንደዛ ነው የሚያስበው አብርሽ ማለት ነው። እና ውስጡ ግን ፍራቻ ውስጥ ነው ያለ እውነት ለመናገር ማለት ነው። የው ለልጁ ነው ብሎ ነው የመጣ። እንግዲህ ልጅክን እንደፈለክ በፈለክ ሰዓት መታ ማየት ትችላለህ፣ ምንም ችግር የለውም ብላለች ሩታ። ካሁን በኋላ ሁሉም ነገር ሰላም ነው፣ እኔ ከልቤ ነው ይቅርታ ብላለች። ያው ብዙ ነገር አንተ ላይ እንዳደረግን ተጻጽተን ነው ይቅርታ የምንጠይቁ። ያው ተመልካች ደረሱ ነው ይቅርታ ይጠየቁ ማለት ነው። እውነት ለመናገር መቼም ተመልካችን ይዋሻሉ ብዬ አላምንም። እና ከልብ ነው ቤተሰብ ማለት ነው። እና ምክንያቱ አሁን ላይ ጾም ነው ገባችሁ? በዚህ በጾም ሰዓት ላይ ሜሪ እንኳን እግዚአብሔርን ብላ ስትምል ነበረች። እንግዲህ እግዚአብሔር ቀልድ አይደለም። ዳኒው እንኳን ከልባችን ነው እያለ ነበረ። አብርሽ ግን አላማንም። በጣም ድንጋጤ ውስጥ ነው ያለው። አብርሽ ሲመጣ የተጠበቀ ሌላ ነው። እንግዲህ ሩታ ምግብ ሰርታ እንደሆነች አብርሽን ለመጠበቅ ምግብ ሰርታ ምናምን የጠበቀችው። እንግዲህ አብርሽ ደግሞ እኔ ምግብ ባልቻለሁ ምንም አልፈልግም በማለት ነው እንግዲህ እምቢ ብሎ እየወጣ ማለት ነው። አላመናቸውም። ገባቸው? ያው ከዚህ በፊት የተፈጠረ ነገር ስላለ ነው። እና አላመነም። እና ተመልካች አብርሽ ተጠንቀቃ፣ አብርሽ ተጠንቀቃ። የሆነ ተንኮል አስቦ ነው የመጡ። አረ እናንተ ስርዓት የያዙ ምንድን ነው? መቼም የሰው ልጅ አንድ የሆነ ነገር ጥፋት ስላጠፋ ሁሌ መልሶ ይህን ስህተት ያደርጋል ብላችሁ ታስባላችሁ? አንዳንዴ ጅል አትሆኑ እሺ፣ ተመልካች ማለት ነው። በተለይ ኮመንቶች ማለት ተጠንቀቃ። እንዴ ሩታ ምንድን ነው የምታደርገው? አብርሽም እኮ ምግብ አልበላም ውሃ አልጠጣም ብለዋል። በቃ ልጁን አይቶ ነው ልጁን ብቻ ነው ለማየት የመጣ። ይኸው ልጅ ማየት ደግሞ ማፍታለ። እናንተ ምን ቤት ናችሁ እንዴ? በባልና በሚስት መሀል አትግቡ እንዴ! ተለያዩ እኮ እነሱ ተፋቶ እኮ አብርሽና ሩታ አሁን ላይ እኮ ባልና ሚስት አይደሉም። እናንተ ምን ቤት ናችሁ? አብርሽ አሁን ይህ ሄርሜላ ባል ነው አላለችም? የውሽምት ባል ነው አላችሁ እኮ። አብርሽ መቼ ያገባት ውሽምትን እንዴ? አረ እስቲ ተረጋጉ። በሁለቱም መሀል አትግቡ ማለት ነው ቤተሰብ። እውነቴ ነው የምላችሁ፣ ከኔ ጀምሮ ማለት ነው፣ ከኔ ይቀጥላል። በሁለተኛ መሀል ውስጥ አትግቡ። ምንም አይገባ ነው። እነሱ ከተወደዱ እነሱ ከተስማሙ እኛ ምን ቤት ነን? አታሽቀብጡ ማለት ነው። ሩታና አብርሽ እኮ ተለያዩ። አሁን እኮ አብርሽ እኮ የሄርሜላና የሄርሜላ ብቻ ነው አትበሉ ማለት ነው። ተጠንቀቃ። ኧረ እባካችሁ እንዴ! ጭራሽ በቃ ሰው እንደናንተ ክፉ ያስባል እንዴ? ሰው እኮ የሰው ልጅ አንድ ስህተት ይሰራል አይደለ? በቃ ያን ነገር መልሶ አይሰራም። ገባችሁ አይደለ?
ጅለቶ ነው አንዳንዴ ማለት ነው። እና አብርሽ ተጠንቀቃ። የሆን ነገር ተንኮል አስቦልን የመጡ የሆን እንስሳሌ ትላላችሁ በኮሜንት ማለት እግዚአብሔር ኮሜንት ገብታችሁ ሲታዩ እንዶ ከቪዲዮ በላይ እኔ ኮሜንት እያየሁ ነበርና ኮሜንቶቹ ማሽቃበጡ ወዮ በላቸው። ተረጋጉ እንጂ እንዴ ምን ቤት ናችሁ እናንተ? ተረጋጉ። መቼም ይሄን ነገር ለተመልካች ይቅርታ ጠይቆ መልሶ እንደዚህ ነገር ያደርጋሉ ብዬ አላስብም። እግዚአብሔር እያለች የማለች ሜሪ ዳኒ ራሱ ከልባችን ነው። ያው ብዙ ነገር አድርጌ ያለው ወንድምና እህትክን አስከፍቻለሁ በማለት ነው ዳኒ በእውነት ከልባችሁ ነው ይቅርታ የጠየቁ። ያው ከአብርሽ እና ከሩታ ህይወት ለመውጣት ነው። ደግሞ አብርሽ ሩታ ልጁን ለአብርሽ ስትሰጣው አብርሽ የው ልጁን ይዞ ነው ሶፋ ላይ ነው ቁጭ አለ። እንዴት እንደሚያምሩ ሜሪ ሂጂና እስኪ ከአብርሽ ጎን ቁጭ በይ አለቻት ለሩታ ማለት እንዴት አብሮ እንደሚያምሩ። ልዑልም ራሱ አድጓል። ፈጣሪ ያሳድግክ የኔ አባት ማለት የኔ እንጃ እግዚአብሔርን ፈጣሪ ያሳድግላችሁ የኔ አባት የኔ ልዑል የሆነ ልጅ አላቸው አብርሽና ሩታ ማለት ነው። እና ፈጣሪ ፍቅራችሁን ይመልስላችሁ። ይሄ የገባባችሁ ሰይጣን የተወጋ ይሁን በሉ ቤተሰብ ማለት ነው። እና ግን አንድ ማለት ነው በተለይ የአብርሽ በጎች ወዮ የሩታ ጥላቻ አለባችሁ ብዬ ነው የማስበው። ተረጋጉ እንጂ እንዴ አብርሽ ለምን ከሩታ ጋር ይሆናል? ሄርሜላ ምን አገባን? ሄርሜላ ታሳዘነኝም የምሬ ነው የምላችሁ። እሰይ ደግ አደረጓት ነው የምለው። ለምን ምክንያቱ እሷ ናት የገባችው የእነሱን ህይወት እዚህ ደረጃ ላይ ያደረሰችው ማለት ነው። ሩታውን በቃ ወደ ራሷ ህይወት ለመመለስ ትፈልጋለች። ይሄን ነገር ሁሉ ያደረግን አንተን ለመመለስ ነው፣ ትዳሬን ለመመለስ ብዬ ነው ምናምን እያሉ ነበርና ሲናገሩ እንደነሱን እንደተናገሩ እንደዛ ነው የተረዳው ማለት ነው። ያው ከአብርሽ ጋር ሩታ መቀጠል እንደምትፈልግ ምናምን ነው ሜሪ የተናገረችው። እውነት ለመናገር አብርሽና ሩታ ይመለሳሉ ብዬ አስባለሁ። ያው ቪዲዮ የተለቀቀም በአብርሽ ቤት ነው። ቪዲዮ የተሰራ መጀመሪያ ላይም የሰሩ እነሱ ናቸው፣ ግን ቪዲዮ የተለቀቀ በአብርሽ ቤት ነው። ያው አብርሽና ሩታ እንደማይለያዩ ውስጤ ሁሌ ይነግረኛል። በእርግጠኝነት ደግሞ አብርሽና ሩታ መቼም አይለያዩም። ገባችሁ? ልጅ የመሰለ የሆነ ልዑል የሆነ ልጅ በማላቸው አላቸው። በፍቅር አንድ ላይ ያሳድጋሉ። ሩታ እንግዲህ ትመልሳለች። በእርግጥ በፍቅር ነው የምትመልሰው። ጠብቁ ትውበሉኝ። እሺ ሩታና አብርሽ እንደማይለያዩ ከድሮ ማውቃለሁ። ቤተሰብ ውስጤ በቃ የሆነ ነገር ይነግረኛል። ገባችሁ? ግን ሄርሜላ ዳር ነው የምትቀረው ማለት ነው። ዳር ነው የምትቀረው። እሰይ ደግ አደረገ አብርሽ ማለት ነው። ራሷ ፈልጋ ነው የመጣችው። ራሷ ፈልጋ እንደመጣችው ራሷ ፈልጋ ትወጣለች፣ ወዳ ሳትሆን ማለት ነው። እና እንግዲህ አብርሽ ያው ፈርቶ ነው ልጁን ይዞ በመጨረሻ ያው ልጄ ይዤ መውጣት እችላለሁ አይደል? አዎ እንደፈለክ ማየት እንደፈለክ በቃ ባፈለክ ሰዓት መታ ልጄ ማየት ትችላለች፣ ችግር የለውም፣ እንደ ድሮ አልጨቀጭቀውም ብላለች። ሩታ በራሱ ቃል ገብታለች። ችግር የለውም ለአንድ ሰዓትም ቢሆን ግን ወተት አላዘጋጀውም እንጂ ይዛ ብትሄደው ምንም ችግር የለውም ብላለች። እንግዲህ ልዑል አደገ፣ ጽጉሩ ራስ እንዴት እንዳደገ የኔ አባት ማለት ቱቱ ከሰው አይኔ ጠብቅ እንዴት እንደሚያምረው ፋፋ ልጁ ማለት ነው። እና እንግዲህ አብርሽ ልዩን በመጨረሻ ይዞ ሄደዋል። እንግዲህ ከልባቸው ከሆነ ይቅርታችሁን ተቀብያቸዋለሁ አለ። እንግዲህ አብርሽን በጣም ጥርጣሬ ውስጥ ስላለ ምንም አልተቀበላቸውም። የሩታና የዳኒ የሜሪም ሁሉም ነገር አልተቀበለም። ያው በመጨረሻ ይቅርታችሁን ተቀብያለሁ ከልብ ከሆነ ችግር የለውም ብሎ ነው እንግዲህ ሩታ እንኳን ካንተ ጋር ሄዳለሁ ብላ ስጠይቀው ችግር የለውም አታስፈልገኝም፣ ሲፈልግሽ እደውልልሻለሁ አላት ለሩታ ማለት ነው። እና የአብርሽ በመጨረሻ ልጆን ይዞ ወጥቷል። ለማንኛው የምሳ እንብላ፣ ሩታ እኮ ምግብ ሰርታለች፣ ድሮ የምትወዳው ምግብ ነው የሰራው፣ ለምግብ እንብላው በማለት ሩታ ጠይቃ ነበረች። አልበላም ብሎ ነው የወጣ ማለት ነው። አብርሽ ልጁን ይዞ ወጣ፣ ልዑልም ማለት ነው። እና ለማንኛው አብርሽና ሩታ እንደማይለያዩ ውስጤም ከዚህ በፊት ይነግረኛል። ይኸው በአብርሽና በሩታ መቼም የእኛ ተስፋ ቆርጠን አናውቅም ለመናገር። አንዳንድ በጎች ማለት ነው የሄርሜላ ቁራሪዬ ካልሆኑ እንጂ ወየውሽ አብዳለች። ይህን ቪዲዮ አይታ
ምን ትሆናለች ነገ? በቃ እያለቀቀሰች ለምን ሄድክ እዛ ቤት? የሆነ ነገር ካሰቡት አንተ ምን ታውቃለህ? የነገ ቪዲዮ ጠብቁ ጋይስ፣ ጉድ ነው። እና ኮመንተሮች ተረጋጎሽ፣ ተጠንቀቃ። የሆነ ነገር አስቦ ነው አብርሽ፣ ተንኮል ነው አታምናቸው ምናምን አትበሉ። ምድር አሽቃባጭ ሁላ ተረጋጉ እንጂ እንዴ! ባልና ሚስት ናቸው እኮ አብርሽና ሩታ። የሰው ባል እኮ ሩታ ሄዳ አልቀማችሁ። ውሽሚት ናት በሰው ህይወት የመጣችሁ። እውነት ለመናገር እኔ ውሽሚት አታሳዝነኝ። ሄርሜላ ጉድሽ ፈላ። እንግዲህ ውሃ በላሽ። እንግዲህ ሩታ ያለችው ባለትዳሮቹ ፈለግ አድርጊ፣ አመት ሙሉ ህይወቴ ላይ እንደተጫወሽ ካሁን በኋላ አታገኘኝም በማለት ነው የተናገረችው ባለፈው ማለት ነው። እና ሄርሜላ ጉድሽ ፈላ። እንግዲህ ባሌ ማለት ጀምራለች ሩታ ማለት ነው። በእርግጠኝነት ትመልሳለች ሁሉም ነገር ማለት ነው። ታውቃላችሁ እንግዲህ ሄርሜላ ሜዳ ቀራሽ እንግዲህ አይዞሽ ብታለቅስም ብትጎጂኝ አይዶን ኬር ተመልካች ማለት ነው። ራስሽ ፈልገሽ እንደመጣሽ ራስሽ ፈልገሽ ትወጣለሽ። ጠብቂ እንግዲህ ሆ